ከዛሬ ጀምሮ በቲክቶክ የድምጽ ጥሪ ወይም ቮይስ ኮል ማድረግ እንደሚችሉ ያውቃሉ? አዲስ አፕዴት ሆኖ መጥቷል። እንድታዩት የምፈልገው አዲስ ሴቲንግ ነው። አብረን እንየው። የቲክቶክ አጠቃቀመውን ሙሉ በሙሉ የሚቀይረው አዲስ አፕዴት ወጥቷል። አሁን በቲክቶክ ላይ በድምጽ መደዋወል እንችላለን። ይህንን አዲስ ሴቲንግ ስልክዎ ላይ እንዴት ማብራትና መጠቀም እንደሚችሉ አሁን በቀጥታ አሳያችኋለሁ። ቪዲዮው ለሁሉም እንዲዳረስ ሳብስክራይብ፣ ላይክ እና ሼር በማድረግ ይጀምሩ። አሁን ወደ ቪዲዮ። ዛሬ ይሄንን የቲክቶክ አፕዴት ሳይ በጣም ነው የገረመኝ። በኢሞ በዋትስአፕ እና በቴሌግራም በቮይስ እንደምንደዋወለው ሁሉ በቲክቶክ ላይ ቮይስ ኮል መደዋወል ተቻለ። አሁን እንዴት ይሄን ሴቲንግ እንደምታስተካክሉና በቲክቶክ እንዴት መደወል እንደምትችሉ እንደገና ደግሞ ሰው ሲደውልባችሁ እንዴት እንደምታነሱ አሳያችኋለሁ። አንድ ባንድ ተወዱታላችሁ። እስከ መጨረሻው ተከታተሉ። በቀጥታ ቲክቶክን ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ከገባችሁ በኋላ ልክ በዚህ መንገድ ይመጣላችኋል። እንዲህ ከመጣላችሁ በኋላ ታች ላይ ፕሮፋይል የምትለዋን ጠቅ ታደርጋላችሁ። ፕሮፋይል የምትለዋን ጠቅ ካደረጋችሁ በኋላ በስተቀኝ ጫፍ 3 ሰረዛለች፣ እሷን ጠቅ ታደርጋላችሁ። እሷን ጠቅ ካደረጋችሁ በኋላ ይሄን ሴቲንግ ይመጣላችኋል። ከዛ ታች ላይ ሴቲንግ ኤንድ ፕራይቬሲ የሚለውን ጠቅ ታደርጋላችሁ። እሱን ካደረጋችሁ በኋላ እዚህ ላይ ከሚመጡላችሁ ሴቲንጎች መካከል ኖቲፊኬሽን የምትል ወሳኝ ሴቲንግ አለች። እሷን ክሊክ አድርገን እንገባለን። ልክ እሷን ክሊክ አድርገን ስንገባ በዚህ መንገድ ይመጣልናል። በዚህ መንገድ ከመጣልን በኋላ ትንሽ ዝቅ ካደረግን በኋላ እንደዚህ ዝቅ እያደረግን ከታች ይታያችኋል። እዚህ ጋር ይታያችኋል ቮይስ ኮል የሚል ይታያችኋል። እዚህ ላይ ቮይስ ኮል ዳይሬክት ሜሴጅ ከሚለው በታች ቮይስ ኮል ዳይሬክት ሜሴጅ የሚለውን ኦን ታደርጋላችሁ። ዳይሬክት ሜሴጅ ፕሪቪው እነዚህን ኦን አድርጋችሁ ከዚህ መሃል ላይ ቮይስ ኮል የሚል አለ። እሱንን ክሊክ ስታደርጉት ዋናውና መሰረቱ እዚህ ላይ ነው ያለ። ስለዚህ እዚህን ክሊክ ካደረጋችሁት በኋላ አለው ቮይስ ኮል ኖቲፊኬሽን ፍሮም ይላል። ኤቭሪዋን ፒፕል ዩ ፎሎ ኖ ዋን የሚለው ላይ ካደረጋችሁት ማንም ሰው አይደውልላችሁም ማለት ነው። ፒፕል ዩ ፎሎ ካደረጋችሁት ደግሞ እናንተ ፎሎ ያደረጋችሁት ሰው እንዲደውል ትፈቅዳላችሁ ማለት ነው። ኤቭሪዋን ካደረጋችሁት ግን ማንኛውም ሰው በቲክቶክ እንዲደውልላችሁ ታደርጋላችሁ። ስለዚህ ዋትስአፕ፣ ኢሞ፣ ቴሌግራም ማለት ቀረ እዚህ ላይ በቃ። ይህንን ቀጥታ ካስተካከላችሁ በኋላ እዚህ ጋር ከገባችሁ በኋላ ኤቭሪዋን የሚለውን ሴቲንግ ኦን ታደርጋላችሁ። ከዛ በኋላ ባክ ብላችሁ ትመለሳላችሁ። አሁን እንዴት ሰው እንደሚደውልባችሁና እንዲሁም ደግሞ እናንተ እንዴት መደወል እንደምትችሉ አንድ ባንድ አሳያችኋለሁ። ተመልከቱ። እንግዲህ አሁን ይሄን ባክ ብዬ እወጣለሁ። ጋይስ እንግዲህ ባክ ብዬ ከወጣሁ በኋላ ከታች ኢንቦክስ የሚለው ጋር ገባለሁ። ኢንቦክስ የሚለው ጋር ከገባው በኋላ እኔ መደወል የፈለኩት ሰውን አወጣለሁ። እኔ እዚህ ጋር ለምሳሌ ዘመኑ ታዬ የሚላል ለሱ ልደውልለት ጠቅ አደርጋለሁ። ጠቅ ካደረኩ በኋላ የዚህ ጋር ምን ይመጣላችኋል? የሜሴጅ መላላኪያ ታች ይታያችኋል። ሜሴጅ ትላላካላችሁ። እዚህ ጋር ሜሴጅ መላክ ይቻላል። ቀጥሎ እዚህ ጋር የቮይስ የሪከርድ ምልክቷ ካለች እሷን ደግሞ ቮይስ መላክ ይቻላል። አሁን ደግሞ የተጨመረው ቀጥታ ቮይስ ኮል ነው። ቮይስ ሪከርድ የቆየ ነው፣ ቮይስ ኮል ነው። እዚህ ጋር ሜሴጅ አለ፣ ቮይስ ሪከርድ አለ። አሁን እኛ የምንፈልገው ቮይስ ኮልን ነው። ቀጥታ እዚህ ጋር ይታያችኋል። በስተቀኝ ጫፍ የስልክ ምልክት ቻትላችሁ ሄለይ እሷንን ጠቅ ስታረጉ ለምትፈልጉት ሰው ይሄው በቀጥታ እየደወልኩ ነው። አሁን ተመልከቱ። እንግዲህ ለምደውልለት ሰው አንስቼም ላሳያችሁ እችላለሁ። አንስቼም አሳያችኋለሁ። በቀጥታ ይሄንን ካሜራ ላዙርና ላሳያችሁ። ይሄው ማን እንደደወለ ማን እንደሚል እዚህ ጋር ተመልከቱ። ይሄውላችሁ ይታያችኋል። ይሄውላችሁ አያችሁት? አሁን ለማን እየደወልኩ እንደሆነ እዚህ ጋር ቀጥታ ይሄውላችሁ። አሁን ሳነሳው ተመልከቱ። እዚህ ጋር ይሄው አነሳሁት። በዚህ መንገድ አያችሁት? ሲነሳ ይሄው በዚህ መንገድ እዛ እዘጋለሁ። አሁን ወደ ሰው ደውዬ ነው ያሳየኋችሁ አይደል? አሁን ደግሞ ወደ ራሳችን ሲደወልብን ደግሞ ላሳያችሁ። ወደ ራሳችን ሲደወል ይሄው ቀጥታ ምን ታረጋላችሁ? እዚህ ጋር የመደወያ ምልክቷን ጠቅ እናረግና ወደዚህ እንደውላለን። ከዚህ ጋር ከላይ ይመጣል። ይሄው ታያችኋል። ይሄው እዚህ ጋር ተመልከቱ። ይሄው አያችሁ እየደወለልኝ እንደሆነ እዚህ ጋር መጣ አይደል? እንደዚህ ሲያመጣልኝ ዘመኑ ታዬ ደውሎልሃል ብሎ አሳየኝ አይደለ? ሲያሳየኝ ቀጥታ እዚህ ጋር አክሴፕት ስለው ይሄው ሄሎ በቃ አያችሁት። ስለዚህ በዚህ መንገድ እናንተ ቲክቶክ ላይ ገብታችሁ በትክክል
ይህንን ሴቲንግ ካስተካከላችሁ በኋላ የምትፈልጉትን ሰው ቀጥታ በቲክቶክ መደወል ይቻላል። ሁላችሁም ይህን ቪዲዮ ላይክ እና ሼር እያደረጋችሁ እንዲሁም ደግሞ ቻናላችን ሰብስክራይብ እያደረጋችሁ በየቀኑ የሚለቀቁ አዳዲስ አፕዴት የሆኑ ሴቲንጎችን ሁሌም በዚህ ቻናል የምናሳውቃችሁ ይሆናል። ይህን ሴቲንግ በመጠቀም ሁላችሁም በቲክቶክ የምትፈልጉት ሰው ጋር መገናኘት በአጭር ጊዜ። ስለዚህ በቲክቶክ ስልክ ተቀያይራችሁ ወደ ዋትስአፕ፣ ወደ ኢሞ፣ ወደ ቴሌግራም ቀረ። በቃ በአጭር ጊዜ በቲክቶክ የምትፈልጉትን ነገር በዚሁ ማግኘት ትችላላችሁ ማለት ነው። ይመቻችሁ። የዛሬው መረጃ ጠቃሚ ሆኗል ብዬ ተስፋ አደርጋለሁ። አዲሱን የቲክቶክ ቮይስ ሴቲንግ ሞክራችሁት ከሆነ ውጤቱ ምን ይመስላል? በኮሜንት ላይ አሳውቁኝ። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረግን አትርሱ። አዳዲስ የቴክኖሎጂዎችና አፕዴቶች እንዲደርሳችሁ የቻናሉን ሰብስክራይብ ማድረጊያ ቁልፍን ተጫኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ